ጤና ይስጥልን ተመልካቾች፣ ሰበር ዜና ነው። በኒውዮርክ አሜሪካ ከባድ የአውሮፕላን አደጋ ተከስቷል። በዚህ አደጋ የሁለት ሰዎች ህይወት አልፏል። እንግዲህ በተለያዩ አጋጣሚዎች በኒውዮርክ ከተማ ላጋርዲያን አውሮፕላን ማረፊያ ላይ የተከሰተ አደጋ ሆኗል። የአውሮፕላን አደጋው የሁለት ሰዎች ህይወትን ቀጥፏል። በርካቶች ደግሞ እጅግ ጉዳት ደርሶባቸዋል። በዚህ ደግሞ 76 የሚሆኑ ሰዎች በጥቅሉ ነበሩበት። ያ ማለት 4 የአውሮፕላኑ እንግዲህ ባልደረቦች ወይም ደግሞ ሰራተኞች ናቸው። 72ቱ ተሳፋሪዎች ናቸው። የኤር ካናዳ እንደዚሁም የሲአርጂ 900 የሚል ሞዴል ያለው እንደሆነ ተነግሯል። ከሞንትሪያል ተነስቶ ነው እንግዲህ ላጋርዲያ ኤርፖርት ላይ በማረፍ ላይ በነበረበት ሰዓት ነው እንግዲህ ለሌላ አደጋ ስራ ላይ የነበረ ተሽከርካሪ ጋር ኮላይድ አድርጎ ወይም ደግሞ ተጋጭቶ ይህን አደጋ የፈጠረው። በአደጋ ውል እንግዲህ ዋናው አብራሪው እንደዚሁም ደግሞ ረዳት አብራሪው አጋዡ ህይወታቸውን አልፏል። በርካታ ሰዎች ደግሞ ጉዳት እንደደረሰባቸው እየተነገረ ይገኛል። ብዙ መግለጫዎች በመውጣት ላይ ይገኛሉ። ተቀጣጣሪ ጉዳዮች ወይም ደግሞ ሀሳቦችም በዚህ ልክ ግራ ቀኝ አስቸጋሪ ሆኖ ሊቀጥሉ እንደሚችሉ ይጠቁማል። የአደጋው መንስኤ ስቲል እየተጣራ የሚገኝ ጉዳይ ነው። በብዙዎች ዘንድ መነጋገሪያ ከመሆኑም በላይ ሁለት ሰዎች በዚህ ልክ ህይወታቸውን ማጣታቸው ትንሽ የፖለቲካ አውድን ለመስጠት የሚሞክሩ አሉ። ግን ስቲል እስካሁን ባለው ሁኔታ አደጋው አደጋ ነው፣ ሌላ ትርጉም የለውም የተባለ ይገኛል። ሁለቱም ፓይለቶች እንግዲህ ቀደም ሲል እንደነገርኳችሁ ህይወታቸውን አጥተዋል። ኤር ካናዳ ፕሌን እንግዲህ ኮላይድ ያደረገው ከተሽከርካሪ ጋር ነው። ፋየርፋይቲንግ ወይም ደግሞ ሌላ አደጋ ለመቆጣጠር ለሙከራ ላይ የነበረ አንድ ተሽከርካሪ ነው። በዚህ ልክ እንግዲህ ተሽከርካሪ ጋር ማለትም ተጋጭቶ ነው የሰዎች ህይወት ያለፈው። ከዚህ እንግዲህ የፖርቱ ወይም ደግሞ የኤርፖርቱ ባለስልጣናት ወይም የአውቶሪቲ ኤክስኪዩቲቭ ዳይሬክተሩ ጋርሻ የተናገሩት ሀሳብ አለ። ፕሌን እንግዲህ which landed from Montreal was carrying 72 people ነው ያሉት። 72 ሰዎችን የያዘ እንደሆነ አስቀምጧል። እንግዲህ ሁሉም accounted for but some of their injuries are serious። የተወሰነ ቀለል ያለ ጉዳት የደረሰባቸው አሉ፣ ግን አብዛኞቹ ደግሞ በተወሰነ መጠን ከበድ ያለ ጉዳት የደረሰባቸው እንደሆነ ነው የተቀመጠው። ሁለቱ ኦፊሰር እንግዲህ ኢንሳይድ the firefighting vehicles are in stable condition። ያ ማለት በእሳት አደጋ ወይም ደግሞ እሳቱን ለመቆጣጠር በሌላ አጋጣሚ ደግሞ ሌላ ችግር ተፈጥሮ እሳት ሌላውን ችግር ለመቋቋም በመጓዝ ላይ ያለ ተሽከርካሪ ቬክል ጋር ነው የተጋጨውና ቬክሉ ላይ የነበሩት ኦፊሰሮቹ እንግዲህ ጉዳት እንዳልደረሰባቸው በጥሩ ሁኔታ ላይ እንዳሉ የሚጠቁም ነው። እንግዲህ ኤርፖርት is expected to remain closed until at least 18 GMT ድረስ የሚቆይ ነው። ተጨማሪ ማብራሪያዎች እስከሚሰጡ ድረስ ተጨማሪ ሀሳቦች እስከሚጋሩ ድረስ ማለት ነው። እንግዲህ የፕሌኑ ሲአርጂ 900 ሞዴል ነው። እንግዲህ ሲግኒፊካንት የሆነ ወይም ደግሞ ከበድ ያለ ውድመት እንዳስከተለ የሚያሳይ ነውና በዛ ልክ ነው ቪዲዮዎች እየወጡ የሚገኙ። ስለዚህ አደጋው ከባድ ነው። ኦፊሰር ኢንሳይድ ግራውንድ ቬሂክል ኢን ስቴብል ኮንዲሽን ያ ማለት እንግዲህ ከተጋጩ በኋላ ፕሌኑና ሲጄ ማለት ፕሌኑና ተሽከርካሪዋ ከተጋጩ በኋላ እንግዲህ ያለው ነገር ሁለት ኦፊሰሮች ነበሩ ውስጥ። እነሱ በስቴብል ኮንዲሽን ላይ ናቸው ያሉት፣ ግን አብራሪዎቹ በሚያሳዝን ሁኔታ ህይወታቸውን አጥተዋል። ከጋርሻ ማለትም ከዚህ ከኦቶሪቲ ዋና ኤክስኪዩቲቭ ዳይሬክተሩ ማለት ነው ከካትሪን ጋርሻ ሀሳብ ይጠበቃል። እንግዲህ ጋርሻ የሚሉትን እሱን እየተከተሉ ሀሳብ ማጋራት ያስገድዳል። ብዙ ሁኔታዎች ግን እንደዚህ በተደጋጋሚ ነው አሜሪካ ላይ ከዚህ በፊት ከአየር ሁኔታዎች ጋር እንደዚሁም ደግሞ አንዳንድ ባለሙያዎች ማለትም በሚፈጥሩት ክፍተት በተመሳይ ብዙ አደጋዎች ሲደርሱ ነበረ። ይሄኛው እንግዲህ በዚህ ላይ ኮላይድ አድርገዋል። ብዙ ሰዎች የተነጋገሩበት ያለው ጉዳይ ነው። ስለዚህ እሳቸው ምንድነው ያሉት? ማናቸው ካትሪን ጋርሲያ እሳቸው እንግዲህ ያለችው ሴት ናት። ቀደም ሲል እንደተባለው አይነት ሁለት ሰዎች በፕሌኑ ያሉት እንግዲህ አደጋቸው ከባድ ሆኖ ህይወታቸውን እንዳጡ ፓይለቶቹ ማለት ነው። ጋርሺያ ደግሞ ብዙ መረጃዎችን ይሄን ያህል ቁጥር ያለው ሰው ተጎድቷል፣ ይሄን ያህል ያለው ስለሚለው ትንሽ ማረጋጋት ይፈልጋል። እሱን ጉዳይ ደግሞ ኢንቨስቲጌት እያደረግን ነው። ስራዎችም ቀጥለዋል። ኦሬዲ ስራዎችን ጀምረናል የሚል ሀሳብ ነው የሰጡት ጋርሲያ እንግዲህ ስትል የተለያዩ ጉዳዮችንም ግምት ውስጥ ማስገባት ያስፈልጋልና ለእንግዲህ በዚህ ኤርፖርት ላይ የደረሰው ጉዳት እጅግ አስቸጋሪ መሆኑን የሚጠቁም ነው። ኦፍ ኮርስ አብራሪዎቹ በዚህ ልክ ህይወታቸውን
ካጡ ማለት ነው። ሁለቱ ኮንፈርምድ ዴድ መሆናቸው አይሜን ህይወታቸውን ማጣታቸው ማለት ነው። እንግዲህ 72 ሰዎችና 4 አባላት ወይም ደግሞ ክሩ ነበሩ። ስለዚህ እንግዲህ በቬክል ውስጥ ደግሞ ኬሪንግ 2 ሰዎችን ወይም 2 ኦፊሰሮች ነበሩ። እነሱ በእርግጥ ጥሩ ሁኔታ ላይ ናቸው ያሉት ተብሏል። 41 passengers and crew were taken to hospital። ስለዚህ 41 እንግዲህ 41 passengers and 41 ተሳፋሪዎችና ያ ማለት እንግዲህ ከዛ አደጋ የተረፉት 2 ኦፊሰሮች የሚል ቬክል ውስጥ የነበሩ ተሽከርካሪ ውስጥ የነበሩት እነሱ እንግዲህ ወደ ሆስፒታል ሄደዋል። እንግዲህ ምን ያህል ይተርፋሉ የሚለውን ማየትም ትንሽ እንትን ይላል። 32 የሚሆኑት ደግሞ now out of hospital but there are also serious injuries። 32 የሚሆኑ ደግሞ ከሆስፒታል ውጭ ናቸውና 2 ፓይለቶች እንግዲህ ኮንፈርምድ ሆነዋል ማለት ነው። ብዙ መረጃዎች እየወጡ ነው። እንግዲህ ላጋርዲያ ኤርፖርት ላይ የተፈጠረው ይሄ ነው። አፕዴቶች ይቀጥላሉ። 2 እንግዲህ በክራሹ አማካኝነት የተፈጠረ ነውና በጣም ብዙ እንትኖች ስትመለከቷቸው የሚያስፈሩ ቪዲዮዎች ነው ሲቀጣጠልም የሚያሳየውና ትንሽ አስቸጋሪ ነው። የላጋርዲያ ኤርፖርት ተጨማሪ ኖቲስ እስከሚሰጥ ወይም ደግሞ ማብራሪያ እስከሚሰጥበት ድረስ ዝግ ሆኗል። ዝግ የሆነበት ምክንያት እንግዲህ በዚህ ልክ ብቻ የሚታይም ሳይሆን የፖለቲካል እንደምታም ያለው እንደሆነ ተነግሯል። ኤርፖርቱ ስቲል ክሎዝድ ነው ማለት ነው። እንግዲህ አዳዲስ መረጃዎች እስከሚወጡ ይቀጥላል ማለት ነው። የኒውዮርክ እንግዲህ ላጋርዲያ ኤርፖርት የተዘጋው እንግዲህ ተጨማሪ ከኖቲስ እስከሚሰጥ ነው። ያ ማለት የኤር ካናዳ ፕሌን እንግዲህ እሱ ከተሽከርካሪዋ ጋር ኮላይድ ካረገ በኋላ እየተፈጠረ ነውና ቲምስ እንግዲህ ምንድን ነው የሆነው፣ ከምን አንጻር ነው፣ እንዴት ነው የሚለውን ደግሞ በመመልከት ላይ ናቸው የሚገኙትና ትንሽ ፉቴጆቹን ብትመለከቷቸው እንትኖቹ ያስፈራሉና ያ ነው ፕሌን ኤንድ ቬሂክል ኮላይድ ነው በዋነኝነት። በዚህ ልክ ነው እንግዲህ ያለው ነገር ምንድነው ያለው ያው ኒውዮርክ ላይ የሆነ ነውና ትንሽ አንዳንድ ሰዎች ከደህንነታቸው አንጻር ካለው አሁናዊ ፖለቲካ አንጻር ለማየት የሚሞክራሉ። ግን ይሄ ቲፒካሊ አደጋ ነው። ከአደጋው መክፋት አንጻር ደግሞ ብዙ መረጃዎች መውጣታቸውን እንደሚቀጥሉ ይነገራል። እንደዚህ አይነት ጉዳዮችን እንግዲህ የኒውዮርክ ፖሊስም የሚመለከትበትን መንገድ ፈጥሯል። ፋየር እንግዲህ የፋየር በተለይም ደግሞ ፋየር ትራክ ነው የተገጨው ቀደም ሲል እንደነገርኳችሁ ማለት ነው። ኤርፖርት ሃዝ ቢን ክሎዝድ ተዘግቷል። ፍላይት እንግዲህ ዳይቨርት ተደርጓል ማለትም ይሰረዛል። ፍላይቱ በረሮች እንግዲህ ተጨማሪ ኖቲስ እስከሚደረጉ ድረስ ምንድነው የተፈጠረው፣ ስለምንድነው ይሄ ሁኔታ የተፈጠረው፣ ከመጋጨታቸው ጀርባ ምን አለ የሚለውን ማረጋገጥ ስለሚፈልግ እሱን ነገር ግምት ውስጥ ያስገባል። እንግዲህ በረራዎችም ተቀይረዋል። ኤርክራፍት እንግዲህ ኦፕሬትድ ባይ ጃዝ አቪዬሽን እንግዲህ ነው ማለት ነው። ጃዝ አቪዬሽን ይባላል። ኦነርሺፑ ኤር ካናዳ እንትን ቢሆንም ኤር ካናዳ ነው ኦፍኮርስ የካናዳ ነው። ግን እንደዛ ሆኖ ጃዝ አቪዬሽን ኦን ያደረገው ነው ማለት ነው። እንደዚህ አይነት ሁኔታዎች በሀገሪቱ ሲከሰቱ የመጀመሪያ ባይሆንም ይሄኛው ግን ትንሽ አስቸጋሪ ያደረገው በጊዜው ምንድነው ያለው የሚባለው ነው። ኤር ካናዳ ኤክስፕረስ እንግዲህ ቀደም ሲል እንደነገርኳችሁ ከሞንትሪያል ተነስቶ ነበረ እዛ ቦታ ላይ ግራውንድ ያደረገው። ከዛ ከቬክሏ ጋር ተጋጨ። የኒውዮርክ ላጋርዲያ ኤርፖርት ላይ እንደዚህ አይነት ችግር ተፈጠረ። ፖሊስም እነዚህ ጉዳዮች ለምንድነው የተፈጠረው የሚለውን በማጣራት ላይ ይገኛል። ይሄኛው እንግዲህ ኤርክራፍት ኦፕሬትድ የሚደረገው በጃዝ አቪዬሽን ነው። ይሄ እንግዲህ ሪጂናል ፓርትነር ነው ማለትም ቀጠናዊ አጋር ነው የኤር ካናዳ ማለት ነው። ስለዚህ ፋየር ፋይቲንግ ትራክ ጋር እንደዚሁ እንትን በማለት ኦር ረንዌይ ፎር በሚባለው እንትን ላይ ማለት ነው የአቪዬሽን ሰራተኞች የሚያውቁት አይነት አገለጽ ነው። 11 ሰዓት ከ40 ወይም ፒኤም ላይ ነው የእኛን ሰዓት እንግዲህ የምታውቁት ነው። ከ3 ከ4 ሰዓታት በፊት ነው የሆነው ማለት ነው። እንግዲህ ጀርመንስ በጂኤምቲ ሲታይም ደግሞ 3 ሰዓት ከ40 ጂኤምቲ ላይ የሆነ ነው። ተሽከርካሪዋ እንግዲህ ለሌላ ኢንሲደንት ነበረ፣ ሌላ አደጋ ተፈጥሮ ኒውዮርክ ፖርት እንግዲህ የኒውዮርክ ፖርት አስተዳዳሪዎች እንግዲህ ሀሳብ እንደሰጡት ደግሞ ሌላ አይነት አደጋ ነበረ። እሱን አደጋ ለመቆጣጠር በሚደረገው ርቀት ወይም ደግሞ እሱን አደጋ ለመቆጣጠር ነበረ ተሽከርካሪዋ ስትንቀሳቀስ የነበረችው። ስለዚህ ተሽከርካሪዋን ያዝ ለማድረግ በግልጽም ተሽከርካሪዋን ለመቆጣጠር አለመቻሉም እንደዚህ አይነት አደጋ እንደፈጠረ ይነገራል። ግን ተሽከርካሪዋ በተወሰነ መጠን እንግዲህ ሌላ አደጋ ነበረ እዛው ፖርት ውስጥ። እሱን ለመከላከል በምትሄድበት ጊዜ ነው እንደዚህ አይነት ሁኔታዎች የተፈጠረው ተብሏል። ቀደም ሲል እንደነገርኳችሁ 76 ሰዎች
በረራ ላይ ነበሩ። እንግዲህ ፍላይት ነምበሩ AC8646 ይባላል። ያው እንግዲህ 76 ሲሆኑ አራቱ ቀደም ሲል እንደነገርኳችሁ ናቸው። እንግዲህ የአውሮፕላኑ አብራሪዎች ወይም ደግሞ ሰራተኞች ናቸው አራቱ ማለት ነው። ጃዝ አቪዬሽን በዚህ ልክ አስቀምጧል። CRJ 900 የሚባል ኤርክራፍት ነው እንግዲህ በዚህ ላይ እንትን ብሏል። ያው እንግዲህ በእነሱ ሰዓት አቆጣጠር ሰንዴይ ኢቭኒንግ አት ስፒድ አባውት 24 ሜትር ፐር አወር ነበረ ፍጥነቱ ወይም 39 ኪሎ ሜትር 39 ኪሎ ሜትር በሰዓት ነበረ ሲንቀሳቀስ የነበረው ወይም ደግሞ 24 MPH በሚባለው ልክ ወይም ደግሞ እኛ በሚገባ ልክ 39 ኪሎ ሜትር በሰዓት ሲበር ነበረ። ፍላይት ትራኪንግ ዌብሳይት ወይም ደግሞ በረራዎችን የሚቆጣጠረው ዌብሳይት ፍላይት ራዳር 24 ነው ይሄን ያስቀመጠውና እነዚህ ጉዳዮች ትንሽ አስቸጋሪ ሆነዋል። የአሜሪካ የፌዴራል አቪዬሽን አድሚኒስትሬሽን ወይም ደግሞ FAA የሚባለው ግራውንድ እንግዲህ issue a ground stop for all departures in LaGuardia due to the aircraft emergency ያ ማለት እንግዲህ እንቅስቃሴ እንዲቆም ግራውንድ ስቶፕ ማለት እንደዛ ነው። ስለዚህ እንቅስቃሴ እንዲቆም አድርገዋል። ኤርፖርት ክሎዥር ኢን ኢፌክት አንቲል 5:30 GMT ሊከፈት ይችላል እንግዲህ በተወሰነ መጠን፣ እስከዛ ግን መግለጫ ተሰጥቶበታል ማለት ነው። FAA አስቀምጧል እንደዛ የሚል ማለት ነው። ናሽናል ትራንስፖርቴሽን ሴፍቲ ቦርዱም ደግሞ የጎቲም የሚባሉትን ቦታው ላይ ሲኑ ላይ ሄደው ኢንቨስቲጌት እንዲያረጉ ለምን ኮሊዥን እንደተፈጠረ ማጣራት እንዲያረጉ ሀሳብ ይሰጡ ይገኛል። ቁጥሮች እንግዲህ የሟቾች ቁጥር በዚህ ላይ ብቻ ሊቆም እንደማይችል ይነገራል። ብዙ ተለዋጭ ጉዳዮች ሊኖሩ ይችላሉ፣ ግን እነዚህ ጉዳዮች ላይ ትንሽ ቆም ብሎ ማየትም ይፈልጋልና ፖለቲካሊ ለሌላ አደጋ የሚንቀሳቀስ ኃይል ጋር ወይም ደግሞ ሌላ አደጋን ለማጥፋት ሲንቀሳቀስ የነበረ ኃይል ጋር በዚህ ልክ መጋጨታቸውን የሚጠቁም ነው። ግን ብዙ ነገሮች ኢንቨስቲጌት ይደረግባቸዋል። ምርመራው ይደረግና ከምርመራ በኋላ የሚኖሩን ውጤት ማየትም ያስፈልጋል። በዛ ልክ ማየት ነው እንግዲህ የሚሻለው። ቢካዝ አንዳንድ ሁኔታዎች ሁለት ሰዎች ህይወታቸውን አጡ ላይ ብቻ የሚቆሙ ላይሆን ይችላል። ምርመራ ውጤቱ ደግሞ ምን ሊያሳይ እንደሚችል የምናይ ይሆናል። ኒውዮርክ ላይ የሆነ ነው እንግዲህ ኒውዮርክስ እንግዲህ ኒውዮርካውያን በዚህ ልክ በኤርፖርታቸው ላይ በላጋርዲያ ኤርፖርት ላይ በተፈጠረው ነገር አዝነዋል። ሶ እንግዲህ ኦፊሰርስ ኢንሳይድ ግራውንድ ቬሂክልስ ኢን ስታብል ኮንዲሽን የሚሉ መረጃዎችም አሉ። ሁኔታዎች እንግዲህ በዚህ ልክ የሚታዩ ናቸው። መረጃውን ለማጋራት ነው። የተለየ ሀሳብ ካለ ተመልሼ ይዤላችሁ እመጣለሁ። ታንክ ዩ ቨሪ ማች